ሰላም የተወደዳችሁ የቻናላችን ተከታታዮቻችን ሰላምታችን ከኛ ወደ እናንተ ይድረሳችሁ እያልን አሁን ደግሞ ዛሬ የበቅቅል እንዴት ነው እንደምሰራው አሳያችኋለሁ ማለት ነው። በትዕግስት እንድትከታተሉኝ በአክብሮት ጠይቃለሁ። ይሄው እዚህ ጋር እንደምታዩት ግብአቶቹን አዘጋጅቻለሁ። ሽንኩርት በትናንሹ ከትፌ፣ እዚህ ጋር ደግሞ ነጭ ሽንኩርትና ዝንጅብል፣ ዝንጅብል በጣም ኢምፖርታንት ነው። ቅቅል ስንሰራ ጣሙን በጣም ነው የሚያጣፍጠው። እርድ አለኝ። ይሄው ደግሞ ይሄ የበግ ስጋ ጎድን የበዛበት አዘጋጅቻለሁ ማለት ነው። ያው አብረን እንቆይላለሁ ዋክበል ሽንኩርቱን ትንሽ ውሃው እንዲለቅ ካረኩ በኋላ ዘይት ትንሽ ጨምራለሁ። ዘይት አላበዛም፣ ምክንያቱም ጎድን ራሱ የበግ ስጋ ፋት አለውና ቅባት እንዳይበዛብን። መጨረሻም ላይ ደግሞ ትንሽ ቅቤ ስለምንጠቀም ዘይቱን በትንሹ ነው የምናደርገው ማለት ነው። ጀበሎን ያው ከተፍ አድርጌ አብሬ በደንብ አድርጌ አደቀዋለሁ። እንቆርጥና ዝንጅብል ቤተሰቦች እዚህ ጋር እርድ አለኝ። እርድ ጨምራለሁ። ያው የሚበቃንን እኛ በራሳችን እያየን እንጠቀማለን ማለት ነው። እንደምታዩት ዝንጅብልና ነጭ ሽንኩርት በደንብ አድርጌ ደቅቄ እከታለሁ ማለት ነው። እኔ ሁልጊዜም ዝንጅብልና ነጭ ሽንኩርት ከሌለ አልሰራም ቅቅል። እሱ ነው ዋናው ለጣሙ ዋናው ምክንያቱ የሆነው ዝንጅብልና ነጭ ሽንኩርት ነውና ቅቅል ስንሰራ በደንብ አድርጋችሁ ፈሽታችሁ ተጠቀሙላለሁ። ከዛ ቆንጆ የሚጣፍጥ የበቅቅል ይሆንልናል ማለት ነው በሁለቱ ግብአቶች። በመቀጠል እዚህ ጋር ያዘጋጀሁትን የበግ ስጋ ከታለው። እኔ ከዲፑ ስላወጣሁት ትንሽዬ ከከተፍኩ በኋላ ትንሽዬ አጥቤዋለሁ። ያው ስጋ ብዙ አይታጠብም። እንደምታዩት አብሬ ከሽንኩርቱ ጋር በደንብ አጥበዋለሁ። ትንሽ ጊዜ ሰጥቼ ከዛ በኋላ ነው ውሃውን የምከልሰው ማለት ነው። ቤተሰቦች አሁን እንደምታዩት ውሃ አዘጋጅቼ እየከለስኩ ነው። ስጋውን ያበስለዋል ብዬ የምገምተውን ያህል ውሃ ጨምራለሁ። እንደገና ደግሞ እንደ መረቅ ሆኖ ለመፈትፈትም እንዲበቃል ትንሽ ውሃውን ስንተከተክም ስለሚያጠር ውሃውን በዛ አድርጌ እጨርሰዋለሁ ማለት ነው።
ከዚያም በዚህ ላይ ትንሽ ኮረሪማ ጨምራለሁ። እንግዲህ በምታዩት መልኩ በደንብ እየተንተከተከ ስጋውን ኦልሞስት በስሎልኛል። አሁን ትንሽዬ መከለሻ ቅመም አለኝ ትንሽ ጨምርና ከዛም ጨው ጨምራለሁኝ። የሚበቃውን ያህል እየቀመስን ራሳችን መጠኑን እናስተካክላለን ማለት ነው። በነገራችን ላይ ቅድም ስጋውን ስከት ያው ከዲፕ ነው ያወጣው ትንሽ ነው ያለቀለኩ ብያችሁ ነበርና አንዳንድ ሰዎች ስጋ በደንብ መታጠብ አለበት ብለው የሚያምኑ አሉ። አንዳንድ ሰዎች ደግሞ አይ ፕሮቲኑ ስለሚሄድ ስጋ አይታጠብም ይላሉና እኔ በፊት ያው ከሚያጥቡት ውስጥ ነበርኩኝ። አሁን ግን ብዙ አላጥብም። በተለይ ትኩስ ከሆነ ምንም አላጥብም ስጋ እንዲሁ ከዲፕ ካወጣው ደግሞ እንደዚሁ በጣም ፈሰስ ነው ማረግበት ውሃ እንጂ እሽት አርጌ እንደ ልብስ ወይም ምናምን አላጥብም። ግን እናንተ ደግሞ ያው ተከታታዮቼ ከየትኛው ወገን ናቸው የሚለውን ማወቅ ፈለኩና ስጋ ይታጠባል ወይስ አይታጠብም የሚለውን ሐሳባችሁን በትህትና ኮሜንት ላይ አስቀምጡልኝ እላለሁኝ። እዚህ ጋር ጨውን ቀምሳለሁኝ። ትንሽ ያስፈልገኛል እና ሐሳባችሁን በኮሜንት ላይ ጻፉልኝ። ትንሽ አንተክትኬ አሁን ቃሪያ ነው እና ቃሪያና ቅቤ ይቀረኛል። ተመልሼ እመጣለሁኝ። አሁን በቀጥታ ቅቤ ጨምራለሁ። ኦልሬዲ በስሏል። በደንብ ትክትክ ብሎ ነው የተሰራው። በጣም ደስ ሲል በእውነት ሽታው ራሱ ዋው በጣም ደስ የሚለው ሽታው ራሱ በእውነት በቃ ቅቤውን ጨምራለሁ። ከዛም አብሮ ትንሽ 1-3 ደቂቃ ያህል እንዲንተከተክተዋለሁ ማለት ነው ከቅቤው ጋር። በመጨረሻም ቃሪያ ከታለው እዚህ አድርጌ እሳቱን ዘጋለሁ። ጨርሻለሁ። አሁን አብረን እንፈተፍታለን ማለት ነው። የበግ ቅቅል ፍትፍት እኔ የምጠቀመው ያው እዚሁ የሚሸጥ እንጀራ ዋሊያ ይባላል። ስቶክሆልም ነው፣ ስዊድን ውስጥ ስቶክሆልም ነው የሚገኘው። በጣም የሚጣፍጥ በእውነት ንጹህ ጤፍ እንጀራ ነው። በጣም ተመችቶናል። እኛ የምትፈልጉት ካላችሁ ይኸው እዚህ ጋር ወይም ደግሞ ቴሌፎኑን መላክ እንችላለን። ዋሊያ የጤፍ እንጀራ ይሄው እዚህ አቅርቤላችኋለሁኝ። አድሬቱን የምትፈልጉ ደግሞ ከዚህ ጋር መውሰድ ትችላላችሁ ማለት ነው። አሁን በቀጥታ ፈተፍታለን ማለት ነው። ይሄው እንደምታዩት እዚህ ጋር እንጀራ ከትቻለሁ ማለት ነው ከመረቁ። እንጀራ የመምጠጥ ባህሪ ስላለው ትንሽ መረቁን በዛ አድርጌ ፈተፍታለሁ ማለት ነው። ቤተሰቦች ሁላችሁም እንግዲህ የሰራችሁ ተጠቀሙ። ለዓመት በዓል ለግብዣ አንድ የምግብ አይነት ይሆነናል ማለት ነው። ቤተሰቦች ሰላማችሁ ብዝት ይበልልን።
አብራችሁኝ ስለነበራችሁ አመሰግናለሁ። ኮሜንታችሁን በኮሜንት መስጫው ላይ አቆዩልኝ። ሰላም ሁኑልኝ። ባይ ባይ።